الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم إن شاء الله علم الحال كأقوم نبت نكتلالن علم الحال مالت سوي وداو تمروت وداو لا استمروا يميكبا مالتنا حالا وداو منم ጊዜ የማይሰጠው ማለት ነው ኢንሻአላህ ከአቆምንበት እንቀጥላለን ወአማ ነጃሰቱል ከልቢ ወልኺንዚሪ የከርከሮና የውሻ ነጃሳ ከሆነ የነካው ለምሳሌ የውሻ ደም ከሆነ ወይም የውሻ ለጋጉ ነገር ከሆነ ሳይነካው የከርከሮም ፈተኩኑ ትሆናለች ኢዛለቱሃ ማስወገዷ بالغسل الموضع المتنجس ያንን የተነጀሰውን ቦታ በማጠብ ይሆናል ቢሃ 7 غسلات 7 ጊዜ ማጠብ አለበት 7 ጊዜ የውሻ ለምሳሌ ደም ተነካው 7 ጊዜ ማጠብ አለበት እንደሌላው አይደለም 7 ጊዜ ማጠብ ግዴታ ይሆናል ኢህዳሁነ ከሰባት አንዱ መምዙጀቱን ቢትራብ الطهور ጧሃራ በሆነ አፈር የተቀላቀለ ሆኖ ከሰባት በዛ ሊታጠብ ነው ማለት ነው አፈሩን እንግዲህ የሚያደርገው ሁሉም ላይ ለምሳሌ ማከል ላይ ወይም ጫፍ ላይ ወይም ደግሞ ከታይ ማድረግ ይችላል ነገር ግን መጀመሪያ ላይ ማድረጉ ጥሩ ነው መጀመሪያ ላይ አፈሩን ይበጠብጥና በዛ ማጠቡ ይሄ ጥሩ ነው ማለት ነው ወለغسلة المزيلة للعين النجاسة ነጃሳዋን አይኗን ዛቷን የሚያስወግድበት እኮ ተጥበት وأوصافها መገለጫዋን ወይን ተዓደደት ዋሂደቱን ያቺ ያስወገደባት ማለት ነው ብዙ ጊዜ እንኳን ቢሆን እንዳንድ ነው የሚቆጠረው ለምሳሌ የውሻ ደም አለ ዝንበል ያን ደም ሲያጥብ በ10 ጊዜ አጥቦ ለቀቀለት አንድ ነው የሚባለው ያ አንድ ነው የሚባለው 7 ነውና ብሎ ያንን ያስለቀቀበትንም ሊቆጠር አይችልም ማለት ነው ነጃሳውን ያስወገደበት አንድ ይባላል ከዛ በኋላ 2 እያለ 7 የሚያደርገው እንደዛ ነው እንጂ አንድ ወይ በ10 ተተነሳ አይ አሁን ሸርጡን መልቻለሁ ብሎ መነሳት የለበትም መተው የለበትም ማለት ነው ወይሽተረጡ ይገየዳል في ازاله النجاسه ነጃሳን ማስወገድ ግዴታ ይሆናል بانواعها አንዋዓን መልኳን ማለት ነው ውሩዱል ማኢ አንዋዕ ማለት መገለጫ አንዋዓها ማለት መገለጫዋን ማስወገድ ያለበት ውሩዱል ማኢ ወሃል እሷ ላይ ያረገ عليها إن كان قليلا لا ورودها عليه وهو ትንሽ ከሆነ ወሃው ነው እዛ ነጃሳው ላይ የሚያደርገው እንጂ ያን ነጃሳን ውሃው ላይ ማድረግ የለም ለምሳሌ ይሄ ነጃሳ ነው ይሄ ነጃሳ ውሃው ላይ እንደ አድርገን ታይሆን የምንነክረው ውሃውን አንጥተን እዛ አድርገን ይሄን የምናጥበው ማለት ነው ነገር ግን እዛ ትንሽ ውሃ ላይ ከሁለት ቁለት ያነሰ ውሃ ላይ ይሄንን ጨምረን ይሄ ነጃሳ ሆኖ እዛ ላይ ብናጥበው ውሃው ነው የሚነጀሰው እንጂ አይጠራም ማለት ነው ስለዚህ ትንሽ ውሃ ከሆነ ልክ እንደዛ ውሃውን ልብሱ ላይ አድርገን ነው የምናጠራው ማለት ነው እንጂ እሱኑ እዛ ነጃሳውን ልንጨምር አይቻልም ይሉናል ስለዚህ የውሻና የከርከሮ በዚህ አይነት ይሆናል ማለት ነው የተቀረው ደግሞ ያው እንደገለጠልን ይሆናል ባቡ ሶላት ስለ ሶላት አሁን ሌሎችን ተናገሩ ስለ ሶላት ባብ ሊገቡ ነው ባቡ ሶላት ስለ ሶላት የሚገልጽ የሆነ ባብ ነው ፈስሉን فمن الواجب 5 صلوات في اليوم والليلة 5 አውቃት ሶላትን መስጀድ ግዴታ ይሆናል ቀንና ሌት ብሎ 5 አውቃት ሶላትን 5 አውቃት ሶላት መስጀድ ግዴታ ነው የመጀመሪያው الظهر ظهر ነው وهي 4 ركعات 4 ረካዓ ነው ይሄ ዙህር የሚባለው 4 ረካዓ ነው አንዳንድ ሰዎች 40 ረካዓትን ሲባል 40 ረካዓ የሚመስላቸው ሰዎች አሉ 40 ረካዓ ሳይሆን 4 ነው 40 ረካዓትን ማለት 4 ረካዓ ነው ويدخل وقتها ጊዜያቱ ደግሞ ይገባል اذا مالت الشمس ፀሐይ ዘንበል ስትል አወሰጢ ሰማይ መካከል ሰማይ ላይ ማለት ነው መካከል ሰማይ ላይ ዘንበል ስትል ወደ መግቢያዋ የተወሰነ ዘንበል በመትል ሰዓት ኢላ ጀሃቲል መግሪብ ወደ መግሪብ ወደ ፀሐይ መግቢያ ማለት መግሪብ ማለት ፀሐይ መግቢያ ማለት ወደዛ ዘንበል ስትል
የዙሁር ወቅቱ ይገባል ማለት ነው። ስለዚህ አንድ ሰው አሁን ሰዓት ያው በሰዓት ነው። ሰዓት ሊያሳስት ይችላል። መከታተል አለብን። ወቅቱ ገብቷል አልገባም። ፀሐይዋን ልክ እንደ ነገረን ለምሳሌ የዙሁር ወቅቱ መሃል ሰማይ ላይ ፀሐይ ሁና ወደ መግቢያ ዘንበል ስትል ዙሁር ይገባል ማለት ነው። ይሄንን ማየት አለብን። ወየምተዱ ኢላ አየሲረ ዚሉ ኩሊ ሸይእን ሚስለሁ ወየምተዱ ማለት ይቀራል። ኢላ አየሲረ እስተሚሆን ድረስ ዚሉ ኩሊ ሸይእን ሚስለሁ የአንዳች ነገር ጥላው እኩል ሲሆን ገይረ ዚል እስቲዋ ከእስቲዋ ጥላ በስተቀር ማለት ነው። እስቲዋ ጥላ ማለት መሃል ሰማይ ላይ ፀሐይዋ ዘንበል በምትል ሰዓት ያቺ እስቲዋ ጥላ ይባላል። ከዛ በስተቀር ማለት ነው። ለምሳሌ አንድ ሰው በራሱ ቁመት የሱን ያክል ከሆነ የተወሰነ ጨመር ማድረግ አለበት። የእስቲዋዋን ማለት ነው። በራሱ ቁመት የተወሰነ ጨመር ካደረገ እዛ ድረስ ይቀራል ማለት ነው። ዙሁር በዛን ሰዓት እዛ ድረስ ይገኛል እያለ ነው። ወልዐስሩ ዐስር ነው። ወሄ 40 ረክዓትን 4 ረክዓ ነው። በደንብ እናዳምጥ። ይሄ ሶላት ማለት ቀልድ አይደለም። አንዳንድ ሰው ዝም ብሎ መስጀዱን እንጂ እንደውም አንተ ታውቀዋለህ እያሉ የሚሰግዱ ሰዎች አሉ። መጀመሪያ ሸርጡን መጠበቅ አለበት። እንዴት እንደው ምን ያበላሻል? ውዱ እንዴት ነው? ዝም ብሎ ያለ ውዱ ያለ ኒያ አንተ ታውቀዋለህ ብሎ ጎንበስ ቀጥ ቢል አይታሰርም። ለምን? መጀመሪያ ኒያ ያስፈልገዋል። ቅድሚያ ሁኔታ ስላለው ማለት ነው። ስለዚህ በደንብ እናዳምጥ። ዐስር ነው። ወሄ 40 ረክዓትን ይሄ ዐስር ማለት 4 ረክዓ ነው። ወየድኹሉ ወቅቱሃ ጊዜያቱ ይገባል ሚን ባዕድ ወቅት ዙሁር ከዙሁር በኋላ ማለት ነው። ከዙሁር በኋላ ዙሁር ልቅ ካለ ዐስር ነው የሚገባው። እዚህ መሃል ምንም እንትን የላቸውም ማለት ነው። ዙሁር ካለቀ ቀጥታ ዐስር ይገባል። በመካከላቸው ምንም ነገር ሳይኖር ዙሁር ልቅ ሲል ዐስር ነው የሚገባው። ስለዚህ የዐስር ወቅቱ ከዙሁር ወቅት በኋላ ነው። ወይም ተዱ ኢላ መግሪብ ሸምሲ ፀሐይ እስተሚገባ ድረስ ይቀራል ማለት ነው። ፀሐይ እስተምትጠልቅ ድረስ ዐስር ዙሁር ልቅ ሲል ዐስር ይገባል ብለናል። የዐስር ወቅት ደግሞ መቼ ድረስ ነው ያለው? ፀሐይዋ ትጠፋ ማለት ነው። አሁን ለምሳሌ ዐስር አለ ማለት ነው። ፀሐይዋ ጥልቅ ትትል ያልቃል። ነገር ግን ዑለማዎች የከፋፈሉታል ወቅቱ ማለት ነው። ፈዲላውን ትርፉን ባወለል ወቅቱ መጀመሪያ ላይ ሰጀደ እያሉ ከፋፍለውታል። ነገር ግን አሁን ወቅቱ ከዙሁር በኋላ ዙሁር ካለቀ ዐስር ይገባል። ፀሐይዋ ትጠልቅ ደግሞ የዐስር ወቅት ያልቃል ማለት ነው። ወልመግሪብ መግሪብ ነው። ወሄ 3 ረክዓትን 3 ረክዓ ነው መግሪብ። እዚህ ላይ ኒያ ስናደርግ መጠንቀቅ አለብን። አንዳንድ ሰዎች መቅሪብ የሚሉ አሉ፣ መግሪብ የሚሉ አሉ። ይሄ አይቻልም። መቅሪብ አይባልም። ወይን ነው መግሪብ ነው የምንለው። ሶሊ ፈርዶል መግሪብ ነው ማለት ያለብን እንጂ መቅሪብም መግሪብም አይባልም ማለት ነው። ስለዚህ የመግሪብ ነው። ወሄ 3 ረክዓት 3 ረክዓ ነው የመግሪብ ማለት ነው። ወየድኹሉ ወቅቱሃ ጊዜያቱ ይገባል ሚን ባዕድ ወቅት العصر ከዐስር ወቅት በኋላ ማለት ነው። ዐስር ታለቀ መግሪብ ይገባል። ወየምተዱ ኢላ መግሪብ ሸፈቅ الأحمر ቀዩ ኑር እስከሚጠፋ ማለት ነው። ቀዩ ብርሃን ያ እስከሚጠፋ ድረስ እዛ ድረስ መግሪብ አለ። በመግቢያው አካባቢ ላይ በዛ ላይ ቀይ የሆነ ብርሃን አለ። እሱ ሲጠፋ ያው መግሪብ አለቀ ማለት ነው። ወልዒሻ ዒሻ ነው። ወሄ 40 ረክዓትን 4 ረክዓ ነው ይሄ ዒሻ ማለት። ወየድኹሉ ወቅቱሃ ጊዜያቱ ይገባል ሚን ባዕድ ወቅት المغرب ከመግሪብ በኋላ ማን ነው የሚገባው? ዒሻ ነው ማለት ነው። ዒሻ ነው። ወየምተዱ ኢላ ጡሉዕ الفجر الصادق እውነተኛው ጉህ እስከሚወጣ ድረስ ይቀራል ማለት ነው። እውነተኛው ጉህ ማለት የሱቢህ ወቅት ማለት ነው። ሱቢህ ሲገባ ዒሻ ያልቃል ማለት ነው። ዒሻ ያልቃል። እዛ ድረስ እሳ ሱቢህ እስከሚመጣ ድረስ የዒሻ ወቅት ነው ማለት ነው። ወሱቡሑ ሱቢህ ነው። ወሄ ረክዓታን 2 ረክዓ ነው። ይሄ ሱቢህ ማለት 2 ረክዓ ነው። ወየድኹሉ ወቅቱሃ ጊዜው ይገባል ሚን ባዕድ ወቅት العሻ
ከኢሻ በኋላ ማለት ነው። ኢሻ ሲያልቅ ሱብህ ይገባል። ወይም ተዱ ኢላ ጡሉዕ ሸምሲ ፀሐይ እስከሚወጣ ድረስ ይገኛል ማለት ነው። ፀሐይ እስከሚወጣ ሲባል ሙሉ በሙሉ እስከምትወጣ አይደለም። ፀሐይዋ ወጣ ካለች خلاص አለቀ ማለት ነው። ጭል ካለ ለመውጣት خلاص አልቋል። ኢንሻአላህ ዛሬ የያዝናቸው ደርሶች እነዚህ ናቸው። አላህ በሰማነው ተጠቃሚ ያለህ ያድርገን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።